ለካ ይሄንን ሊያሳየኝ ነው ያላስተኛኝ ያስቀመጠኝ ለዚህ ነው እኔ የኔማርን ዳንስ ያለው ብዬ እስከ ሌሊቱ 9 ሰዓት ቁጭ ብዬ ኳስ ያለው ኩኛ ጨፍሮብኝ ወጣ ኩኛ አላበዛውም እንደኛ ላይ ጨፍሮ አነሰው አሁን ይው ከሳምንት እስከ ሳምንት ብሔራዊ ቡድኖች ላይ መጨፈር ጀምሯል ይልኝ አንተ በቃ ተመችቶታል እየገባ እንዴ ይልላ በእያንዳንዱ ጨዋታ ማን ዝም ብሎ ያገባ ነው በጣም ነው የተመቸው እዚህ ቡድን ላይ ለማንኛውም ጀማው እጅግ በሚያስገርም ሁኔታ ኔማር ጁኒየር ወደ ሜዳ ገብቷል ሲጫወት አይተናል እንዴት ደስ እንዳለኝ በቃ ማለት ሲገባየ ነው ሜዳ ላይ ገብቶ ሲጫወት አየን ከዛ ውጪ ቪኒሺየስ ጁኒየር ማለት ነው የዚህ ቡድን አይነኪው ምርጡ ወሳኙ ሰው እሱ መሆኑን አሳይቶን ወጥቷል ጀማው ለማንኛውም ብራዚል 3-0 በሆነ ውጤት አሸንፋለች እኛ እስከ ሌሊቱ 9 ሰዓት ቁጭ ብለን ስናይ ነበር ጀማው ሰላም ደሩ ኮፒ ሊንክ አድርጉ ጧት የምትነሱ ጧት ማታ ያላችሁ አሁን አድርጉ ጀማው ቴንኪዩ የኒማር ምንድነው ሆዳችን አታባባ የምንለቅሱ ነው ኒማራችን የምንለቅሱ ነው ወራንዲ ምንድነው ብራዚል ጀመር ቋንተ ላይ አብቅታለች እኮ ነው ወራንዲ ምን አቃቋን ባለፈው አፌን ከፈትኳ እኔ ጀመርኒ ጭላጋ አይደለም ሰው ነኝ እኔ ተሰማለኝ እኔ ጭላጋ አይደለም እንዴ ዋና ብቻ ገብተሽ አንቺ ነው ምንሽ ዋናው ላቭ ነው ኩኛጣን ደግሞ በጣም እየተጠቀማችሁበት ነው ብራዚሎች በሰላም ነው ምንድነው በሰላም ነው ወይ ለማንኛውም ቪዲዮዎች በደንብ ኮፒ ሊንክ ይደረግ የኔማር ይላል አባቴው ቪኒሺየስ ጁኒየር ማለት ነው እኔን ረሳችሁኝ ብሏል ዛሬ ገብቷችኋል አይደለም ማለት ነው ሃላንድ ምባፔ ሜሲ ሮናልዶ ምናን ይያላችሁ እኔ ያለውበት አለ ገብቷል ሁለት ጎል ዛሬ ሃትሪክ መስራት ይችል ነበር እግዚአብሔር ቪኒሺየስ በጣም ነው የሚችለው ማን ፕረስ ያደርጋል ይሮጣል ምን አይነት ጨዋታ ነው የሚጫወተው ኔማር ገባ ዛሬ ማለት ነው በጣም ደስ የሚለው ነገር ማለት ነው ኔማር ተቀይሮ ገባ ከዛ በኋላ ማለት ነው ቪኒሺየስ ምን ያህል ግን ኔማርን ሪስፔክት እንደሚያደርገው አይታችሁታል ሙሉም ያገኘው እንኳን እየዞረ ኔማርን እየፈለገ ነበር ሲያጫውተው ነበር እናቴ ትሙት ቪኒሺየስ ጁኒየር ትችላል ብራዚል ማለት ነው ዛሬ የተጫወቱበት ወይ ማን ኩኛን አጥቂ ላይ ያስገባው ኩኛ በጣም ነው የሚችለው ኢጎር ቲያጎን ካስወጣው ብራዚል ያስፈራል ማን ኢጎር ቲያጎ የለም ከዛ ኩኛ አለ ራፊና የለም ራያን አለ ገብቷል ራያን ደግሞ ምንድነው የሚያስፈልጋቸው መሰለ ዲፌንሲቭሊ በጣም የሚገርም ሰው ነው ዳኒሎ ስለማይችል ማለት ነው ከራፊና በላይ ነው እሱን ነው የሚመርጠው ገብቷል አይደለም ዳኒሎ ስለማይችል እየመጣ ያግዘዋል ምናምን ነገር ሰውነቱ ግዙፍ ነው ራያንን አስገባው ሁሌ ማን ቪኒሺየስ ጁኒየር በጣም ትችላለህ በስማ ቻት ውስጥ ተቀላቅላል ገብቷል 4 ጎል ወርልድ ካፕ ላይ ማለት ሶስቱም የምድብ ጨዋታ ላይ አግብቷል ቪኒሺየስ የራሱን ስራ ጨርሷል ገብቷል ስራዬን ጨርሻለሁ አለ ኔማር ጁኒየር ጥሎ ማለፍ ላይ እንግዲህ አሳይመንቱ ላንተ ተሰጥቷል የሚያምር ጨዋታ ግን ዛሬ ብራዚል በስማ 9 ሰዓት ድረስ ነው ቁጭ ብያዩት በጣም ነው የምትችሉት ቪኒሺየስ ጁኒየር ደምቆ ያመሸበት ምሽት ነበር ሐቢቢ የምን ምሽት ግን ደምቆ ያደረበት በሉት ኦልሞስት 9 ሰዓት ተኩል ሆኗል እኔ ያው እስከዚህ ሰዓት ድረስ የቆየሁበት ለፕሪንሱ ስል ነው ሐቢቢና ደስ ብሎኛል ተቀይሮ ገባ ምናምን ያው ብቻ አሪፍ ነበር ስላየሁት ደስ ብሎኛል ሲቀጥል ጨዋታው ምንም የሚል አይደለም ጁኒየሯ 2 ግብ ማስቆጠር ይችላልች ሲቀጥል አንዱን ደግሞ ጀለስ ተቃርጋለች ያው እና እስኪ ጨዋታውን ያያችሁ ምን ተሰማችሁ ከኛው ወገንም ጋብሪኤል ነበረ በኋላ ደግሞ ማርቲኒሊሆም ተቀይሮ ገብቶ ነበር ብራዚል ወደ ቀጣዩ ላይክ ወደ 32 ማለፍ ይችላልች ደና ደሩ አይባልም 9 ሰዓት ተኩል ልሞክር እስኪ ማይሻችሁ ብራዚል ስኮትላንድን 3-0 ማሸነፍ ችላለች ቪኒ ጁኒየር 2 ጎሎችን በማስቆጠር እና ኤርሊንግ ሃላንድን እና ኪሊያን ምባፔን ተቀላቅሏል ከነሱ እኩል 4 ጎሎችን ማስቆጠር ችሏል ማለት ነው በዛሬው ጨዋታ 2 ጎል አስቆጥሯል ማቲያስ ኩኛም አግብቷል ማቲያስ ኩኛም 3 ጎል አለው ማለት ነው በአንድ ጎል አንሱ ከነምባፔ እና የዓለም ዋንጫ ትንሽ ቶፕ ስኮረሮቹ በጣም እየበዙ ነው ማለት ነው ለማንኛውም ኔማር ጁኒየርም ተቀይሮ ገብቶ ነበር ወደ 12-13 ደቂቃ አካባቢ ሲቀር ማለት ነው ስታዲየሙ ሩዋንዳ ነው ኔማር ሲገባ በጣም ደስ የሚል አጋጣሚ ነበር ኩኛም እሱን ቀይሮት ሲገባ እንግዲህ በጣም ደስተኛ ሆኖ ነበር ያሳየው ፊት ምናምን ብቻ ደስ የሚል አጋጣሚ ነበር ከገባም በኋላ እንግዲህ የሆነ ታይም ላይ ኔማር ጁኒየር በትክክል ኔማርን ሊያሳየን የሆነ ሙከራ አድርጎ ነበር ማነው ይሄ በርነማውዝ ማን ክሪስቲ ነው የሚባለው ልጅ ፋውል እንዴት እንዳናደደኝ ማለት ነው ለቪኒ ፓስ አረገለት ቪኒ አሳለፈለት በቃ ኳስ ይዞ ሊገባ ማለት ነው ኔማርን በትክክል እንዴት በቃ ደስ ብሎኝ እንደነበር ሄዶ ፋውል ሰራበት ቢጫ ተሰጠው ማለት ነው እንዴት እንዳናደደኝ እግዚአብሔር ለማንኛውም ኔክስት እንግዲህ ማቻቸው ላይ ብዙ ደቂቃ ተሰጥቶት እንመለከተዋለን ብዬ ተስፋ አረጋለሁ ኔማርም በፊትነሱን በደንብ
የተሻለ ሆኖ ይመጣል ብዬ ተስፋ አደርጋለሁ። ሞሮኮም እንግዲህ ከመመራት ተነስታ እንግዲህ 4-2 ማሸነፍ ችላለች ማለት ነው ሃይቲን 77 ነጥብ እኩል ይዘው ከብራዚል ጋር ግን በጎል ብራዚል በልጣ አንደኛ ሆና ከምድቧ አልፋለች ማለት ነው። ሞሮኮ ተከትላ እኩል 7 ነጥብ ይዛ ግን በጎል አንሳ ሁለተኛ ሆና ተከትላ አልፋለች ማለት ነው። ሞሮኮ 4-2 አሸነፈች። ስታስብ ሞሮኮን እያዩ ይመስላል። ቆይ ወደ ዋናው እንገባ። በጣም ሁለት ትልልቅ ነገሮች ልንገራችሁ። ኔይማር መጫወት ጀመረ። ከጉዳቱ ተነስቶ ዛሬ ሜዳ ውስጥ ገባ። በቃ ደስ የሚለው ዜና አንዱ ይሄ ነው። ሌላው ብራዚል 3-0 አሸነፈች ስኮትላንድን። ምን ታዘብክ በለኝ። ቪኒ ሃትሪክ መስራት ይፈልጓል፣ ሃትሪክ መስራት ይችላልም። ግን በቃ ኔይማር ከገባ በኋላ አይታችሁት ከሆነ ኔይማርን በጣም እየፈለገው ነበር፣ ሲያጫውተው ነበር። በቃ ፍላጎቱ ለኔይማር ለመስጠት ነበር። የሆነ ኳስ ኦቨር ድሪብል አደረገ እንጂ ሃትሪክ ይሰራ ነበር። ዛሬ ምን አየህ ካላችሁኝ ካርሎ አንቸሎቲ ማንን ምን ጋር ማጫወት ማንን የት ጋር ማጫወት እንዳለበት በራሱ መንገድ የራሱን ስራ ማለት የራሱ ዓለም ላይ ያለ አሰልጣኝ እንደሆነ በደንብ አይቻለሁ። እስቲ ቆይ ማርቲኔሊ የት ነበር ሲጫወት የነበረው? እስቲ ንገሩኝ። ያየው ሰው አለ? ምን ላይ ነበር ሲጫወት? እኔ ማርቲኔሊ እዛ ጋር ሲጫወት አይቼው አላውቅም። ሌላው ምን መሰላችሁ? በቃ ተጫዋቾቹም እሱን ይሰሙታል። ምን አይነት አሲስት ነው ለኩኛ ያደረገለት ብሩኖ ጉማሬሽ። ሌላ ቲም ላይ ይሄ አሲስት ይደረግ ራሱ ነው የሚያገባው። ከኔ የተሻለ ሰው ነው ብሎ ስላሰበ ከኔ የተሻለ ቦታ ላይ ነው ያለው ብሎ ስላሰበ እዛ ቦታ ላይ ያቀበለው አገቡ። እኔ እንደውም መደነስ ፈልገው ምናምን መስሎኝ ነበር ያቺን ዳንስ። ከዛ ጀለስም አገባና አላሳፈረውም። በጣም የሚገርም ማለት ነው። ግን አንድ ነገር ልንገራችሁ፣ ሞሮኮ ዛሬ ጨንቋት ነው ያሸነፈችው። ሀያቲ ነው ምናምን የሚባል ቲም እውነትም ሀያቴ በሏት። የተረገሙ አንተ እንዴ ሰው መድቧል ብላችሁ አታስቡም እንዴ? ሆ ፎሎ ማድረግ እንዳይረሳ። በህይወቴ ኳስ እያየው አንቀላፍቼ ወይም እንደው እንቅልፍ ሲያሰቃየኝ አይቻላቅም። ዛሬ ለመጀመሪያ ጊዜ እንደዚህ ሆንኩት። ግን የማንቸስተር ዩናይትድ ማቲያስ ኩኛን ወይም የማድሪዱን ቪኒሲየስን ለማየት አይደለም፣ ያነገሰውን ልዑል ኔይማርን ለማየት ነው። 76ኛው ደቂቃ ላይ ተቀይሮ ገባ። እውነት በጣም ነው ደስ ያለኝ ስላየሁት። ያው በእርግጥ እንደ በፊቱ የለመድነው ኔይማር ላናይ እንችላለን፣ ግን ሜዳ ላይ ስላየሁት በጣም ደስ ብሎኛል። በጣም ነው የምወደው። ደግሞ ደጋፊዎቹ ታውቃላችሁ እንዴት ቆሞ እንደተቀበሉት። ምክንያቱም እሱ የሰጣቸውን ያውቃሉ። ሁሉም ተጫዋቾቹም ደስተኛ ናቸው። ሁሉም እሱም ሞዴል አድርገው ነው ያደጉት። ኳሷን እኮ ያዋራታል እኮ አይገልጸውም። ቢስሚላ ፖርቹጋል ንጉሱ እንዳላት፣ አርጀንቲና ሜሲ እንዳላት፣ ብራዚል እሱን ነው የምጠራው። አሁን ላይ እንደዚሁ ነው። አሁን በሱ እድሜ እንደሱ አይሆኑም ነበር ማንም። እኔ አይተናነስም ብዬ ነው የማስበው። ያው በወጥነት አልተጫወተም እንጂ ኳስን እሱ አሁን ጊታሪስቶች እንደሚመቱት አለ ኳሷ እንደዛ ነበር የሚያጫውታትና ዛሬ ስላየሁት በጣም ደስ ብሎኛል። ልክ እንደኔ ብዙ የኔይማር ወዳጆች እንዳላችሁ አውቃለሁና እስቲ ምን ተሰማችሁ? የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄ ብራዚል ቲም አሁን ገና እየተብላላ ነው። አሁን እየመጣ ነው። 3-0 የሚገርም ውጤት። ቪኒ አልቻለዋትም። ብቻውን ያተራመሳቸው ብቻውን። የሚገርም ተጫዋች በቃ ብራዚልን ተሸክሟት እየሄደ ያለው ናፍቀን ጓግተን ስጠብቀው የነበረው ኔይማር 15 ደቂቃ ተጫውቷል። ደስ ብሎኛል ኔይማርን በማየቴ ከረጅም ጊዜ በኋላ ከስንትና ስንት ዓመት በኋላ ሜቢ 4 ዓመት ምናምን ነገር ከፒኤስጂ ከወጣ በኋላ ኔይማርና አይጠናናቅም። ብራዚል ቲም ሲሪየስ ይመስላል። ልጆቹ አሁን እየተዋሃዱ ነው። ኩኛም አግብቷል። የሚገርም ጨዋታ ነበረ። ብራዚል እስኪ ማን እንደሚገጥማት እናያለን ቀጣይ ጨዋታ ላይ። ግን ከምድቡ አንደኛዋ ሆና አልፋለች ብራዚል። ሌትስ ጎ ቫሞኖስ ብራዚል። ኔይማር ይህንን የዓለም ዋንጫ ሲበላ ማየት ፈልጋለሁ። በስተመጨረሻም ሆነ ተቀይሮ ገባ። ቢያንስ ለ20 ደቂቃዎች ይጫወታል። ጎል ቢገባ እንኳን የብራዚል ደጋፊዎች እንደዚህ የሚጮህ አይመስለኝ። ረዥም ጊዜ ጉዳት በኋላ ወይኔ በአላህ ተመልሶ ወይኔ ማመን አልቻልኩም። ወላሂ ማመን አልቻልኩም። ማንኛውም ኔይማር ተቀይሮ ገብቷል። ቪኒ ጁኒየር ሾው እንደቀጠለ ነው። ብራዚል ስኮትላንድን 3-0 በመርታት ወደ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ቪኒ ጁኒየር ሃትሪክ መስራት የሚችልበት ሞመንቶች ሁላ ተፈጥሮ ነበር ባይጠቀምባቸው ማለት ነው። እንዲሁም ደግሞ ጎል አስቆጥሮም ተሽሮበት ነበረ። ጎል የማስቆጠር ሃትሪክ የመስራት ፍላጎቱን በጣም ከፍ ያለ እንደነበረና ጉጉቱን ሜዳ ላይ በግልጽ ስንመለከት ነበረ። በዚህ ጨዋታ ላይም እንግዲህ ንጉስ ያልሆነው ልዑል ኔይማር ጁኒየርም ተቀይሮ ገብቶ ነበረ። በጣም ብዙ የእግር ኳስ አፍቃሪያንም እንግዲህ እሱ
ተቀይሮ ሲገባ ደስታቸውን እየገለጹ እንደነበር ተመልክተን ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 7ኛው እንዲሁም ደግሞ 48ኛው ደቂቃ ላይ ነበር ጎል በማስቆጠር ብራዚል 2-0 ስኮትላንድ እንድትመራ ማድረግ ችሎ የነበረው። ከዛ በኋላ 60ኛው ደቂቃ ላይ የማንቸስተር ዩናይትዱ ማቲያስ ኩኛ እንግዲህ ተጨማሪ ጎል ለብራዚል አስቆጥሮ በዛው 3-0 ውጤት ብራዚል ስኮትላንድን አሸንፋ በ7 ነጥብ ከምድቧ በጎል ክፍያ ከሞሮኮ ከፍ ብላ እንግዲህ ከግሩፕ ሲ ወደ ቀጣዩ ዙር ማለፏን ማረጋገጥ ትችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ ኩኛ በድጋሚ እድሉን በሚገባ የሚጠቀም ተጫዋች እንደሆነ አስመስክሮልናል። ለማንኛውም እናንተ ስለዚህ ብራዚል ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ብራዚል በአጀማመሯ በጣም ብዙ ትችት የደረሰባት ብራዚል ከሞሮኮ ጋር ባቸው ውጤት ባጠናቀቀችው ጨዋታ ምክንያት ብዙ ትችቶችን ያስተናገደችው ብራዚል ከምድቧ አንደኛ ሆና አልፋለች ማለት ነው። እንደምትመለከቱት ከሌሎቹ አንጻር ምድቧ ጠንከር ያለ የሚባል ነው። እነ ስኮትላንድ እና ሞሮኮ ያሉበት ምድብ ነው። ነገር ግን 7 ነጥብ በማግኘት ምድቧን አንደኛ ሆና አልፋለች ማለት ነው። ዛሬም በተመለከትነው ጨዋታ እንዲሁም ባለፉት ጨዋታዎች ቪኒ በጣም ጥሩ የሚባል እንቅስቃሴ እያደረገ ነው። ነገር ግን እንደ ሌሎቹ እየተወራለት አይደለም። በእነዚህ ጨዋታዎችም በባለፈው ጨዋታ 1 ጎል 1 አሲስት ማድረግ ችሎ ነበር። ዛሬ ደግሞ 2 ጎል ማስቆጠር ችሏል። ኢቭን ፕሬስ አድርጎ የሆነ ኳስ ነጥቆ አስቆጥሮ ፋውል ተብሎም ተሽሮበታል ማለት ነው። በእንቅስቃሴ ረገድ ከተመለከትነው ቤስት የሚባል እንቅስቃሴ እያደረገ ነው በዚህ ዓለም ዋንጫ። ነገር ግን እንደ ሌሎቹ እየተወራለት አይደለም። ልናወራለት የሚገባ አይነት ተጫዋች ነው ልላችሁ ነው። እንዲሁም ደግሞ ማቲያስ ኩኛ ማንቸው ቅመም እያበደ ይገኛል ነው ማለት ያራዳል። ዛሬም ተደንሷል፣ ተቀውጧል፣ ተንቋልጧል። እሱም በዚህኛው ዓለም ዋንጫ እያበደው ያለው ሌላኛው ተጫዋቻችን ነው፣ ሌላኛው ቅመማችን ነው። ዛሬም ጎል ማስቆጠር ችሏል ማለት ነው። ሌላኛው ብራዚልን ልትመለከቱት ግዴታ የሚሆንባችሁ ጥበበኛው ምታተኛው ዛሬ እናያለን ተብሎ ሲጠበቅ የነበረው ኔይማር ተቀይሮ መግባት ችሎ ነበር። የተወሰነ ተንቀሳቅሷል። 1-2 ሹቶችን አድርጎ በረኛ ይዞበታል። ጥሩ ነው። ኔክስት ያው እንዳተቹት ደግሞ እንደ ክርስቲያኖ ሮናልዶ እና ከዛ በኋላ ኔክስት ምናምን እንዳያንቋልጥባችሁ ማለት ነገሩ ሮናልዶ አይደለም። ብቻ ሼር፣ ኮፒ ሊንክ፣ ፎሎ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ እንዳልኳችሁ እየረሳችሁት ፎሎ እያደረጋችሁ አይደለም። ፎሎ ማድረግ ግዴታችሁ ነው። ይመቻችሁ። ባይላ ቪኒ፣ ባይላ ኩኛ፣ በወሳኝነት ግን ባይላ ኔይማር እንግዲህ ተመልሷል። ከ980 ቀናት በኋላ ለብራዚል መልሶ ማሊዮን አድርጎ መጫወት ችሏል ማለት ነው። ኔይማር ማለት ነው። በጣም ደስ የሚል ቀን ነበር ዛሬ። በድጋሚ ቪኒሲየስ እና ኩኛ ስታር ያደረጉበት ቀን ነበረ። ቪኒሲየስ በተለይ ለብራዚል 4 ጎሎችን መድረስ ችሏል። ኩኛም ራሱ መሰለፍ ከጀመረ ጀምሮ ያለፈው ጨዋታ በኋላ 3ኛ ጎሉ ማስቆጠር ችሏል ማለት ነው። በወሳኝነት የተንቀሳቀሱ ይገኛሉ። በዛም ላይ ደግሞ ለመጨመር ኢንዲቪዥዋል ብሪሊየንስ ማለት ነው ኔይማር ጁኒየር ተመልሷል ማለት ነው። ያ ኮንፊደንስም ይጨምራል። እሱም ራሱ ኦፈር የሚያደርገው ነገር ይኖራል ብዬ ተስፋ አደርጋለሁ ከዚህ በኋላ ላለው ቪኒሲየስ እንግዲህ ይህንን ጨዋታ ማን ኦፍ ደ ማች ሲቀበል ለ3 ጨዋታዎች ያለፉትንም ለሴላሳው ማን ኦፍ ደ ማች ያደርገዋል ማለት ነው። ቪኒሲየስ ለየት ባለ መንገድ የተንቀሳቀሰ ያለው ለሴላሳዎቹ ብቻ የዓለም ዋንጫ ጉዳይ እንደተለመደው እንዳንዳሳስ መጫና የረሳሳዎች ኮንቴንት ከመጣች ኮፒ ሊንክ ይደረግ። እንቀጥል ትንሽ እናውራበት እና አንድ ደቂቃ ጮቷል። ብዙ ሞመንት 1-2 ሞመንቶች ተፈጥረውለት ነበረ። ቪኒሲየስ ያችን ኳስ አሳልፎለት ቢሆን ካውንተሩ ላይ ወይኔ ኔይማር አግብቶ እናየው ነበረ። ለትንሽ አሪፍ ሙከራ ነበር ቪኒሲየስ ያደረገው ካውንተሩ ላይ ማለት ነው። እና ማለፍ ነበረበት እሱ ኳስ እንዴትም አድርጎ ብቻ ይሁን ችግር የለውም። ብቻ ኔይማርን ዋናው ሜዳ ላይ ማየታችን በጣም ያስደስታል ብዬ አስባለሁ። ስኮትላንዶች እንግዲህ አውትክላስ ተደርገው ነበር። ብራዚሎች በጣም ይሻሉ ነበር ዛሬ። ያው በመሀል ሞመንቶች ነበሯቸው። ስኮትላንዶችም ጨዋታው ላይ መመለስ ሞክሮ ነበር። ነገር ግን በቂ አልነበረም። ምክቶሚናይ ነበር አሪፍ ኳስ የሞከረላቸው። ከዛ ውጭ ግን ብዙም አደገኛ የሚባል ኳሶች አልነበሩ። ፔናልቲ ብዙ ሲጠይቁ ነበር ከ1-2። ከዛ ግን ብዙ ነገር አልፈጠሩ። ከዛ ያለፈ ግን ያው ብራዚል ቶፕ ማድረግ ይችላል ማለት ነው ግሩፑንም እና ግሩፕ ሲ በዚህ መልኩ ተጠናቋል። ኔይማር ተመልሷል። ቪኒሲየስ ተተኩሷል። ምን ይባላል ከዚህ በኋላ ብቻ ቪኒም 4ኛ ጎል ነው ማለት ነው። ይህን ተከትሎ ደግሞ ከኤምባፔ ከሃላንድ ጋር እኩል ያደርገዋል። እነሱ ገና አልተጫወቱም እንደሚታወቀው፣ ሜሲም አልተጫወተም። ነገር ግን እዛ ቻርት ላይ መግባቱ በጣም ጥሩ ነው። ያው ስሙም ገነን ብሎ መታየት ሳለበት ባይላ ቪኒ መቻት ብቻ ኔይማር ተመልሷል። ሰላም በቃ ያለ ዋንጫሪ ተደስቼን እያያለት በጣም በደስታ እና ቪኒሲየስም 2 ያገባ ነው። ሃትሪክ መስራት ይችል ነበረ፣ ግን ሁኬርስ ይመቸው ብቻ ሃትሪክ ይሰራ ደስ ነበረ። ኩኒያም አግዞታል። በጣም ደስ ይላል። ብራዚሎች ምናልባትም እንኳን ዋንጫውን እንኳን መብላት እንኳን ባይችሉ ድንገት አሪፍ ነገር ተጫውተው መውጣት ይገባቸዋል እና ደህና ነገር እያየን ይመስለኛል። ብራዚሎች ምናልባት ቀጣይ ራውንድ ላይ ማንን ፌስ እንደሚያደርጉ መገመት ኮመንት ላይ እንዳትረሱ። ቀጣይ እስክንገናኝ እንደተለመደው ይመቻል። ቪኒሲየስ ጁኒየር ያመሃል እንዴ? 3 ጨዋታ ተጫውተ 3ቱንም ማን ኦፍ ዘ ማች ትወስዳል? አይደብርም? ብቻን አይቻልም እኮ የማን ኦፍ ዘ ማች አድርግ እኮ አይቻልም። ለውም ዓለም ዋንጫ ላይ 3 አግብቶ ነበረ፣ አንዱ ተሻረበት እና ደግሞ 2 ማግባት የሚችላቸውን ቻንሶች ስቷል። ምን አይነት ሰው ነው ይሄ? 2020 ስንት ነው? 23 ነው ምናምን 22 የሻምፒዮንስ ሊግ የነበረውን ቪኒሲየስ ነው በቃ የመለሰው። በቤንዜማ ጋር አብሮ የነበረውን አንተ ምን ሆነ ነው? ተረጋጋ እንጂ
ተረጋጋ። ሁሉም ጨዋታ ላይ ማን ኦፍ ዘ ማች አይኮንም። ያምሃል እንዴ? ለማን ይመስላል ታዲያ እስከ 9 ሰዓት ዱቅ ብዬ የምሾፉ? ቪኒ ሲደንስ ለማየት አይደል እንዴ? 2 ጎል ፈርስት ሃፍ አስቆጥሯል ማለት ነው። በቃ ብራዚል ብሔራዊ ቡድን በዚህ ሰዓት ከቪኒ የተሻለ ተጫዋች የትኛውም ተጫዋች የለም ማለት ነው። ከቪኒ የተሻለ ተጫዋች የለም። 2 ጎል አይ ቲንክ በዓለም ዋንጫው ማለት በተከታታይ በ3ቱም ጨዋታዎች ጎል አስቆጥሯል እና ከነ ሪቫልዶ፣ ሮማሪዮ፣ አርኔን ጋር ሪካርድ መጋራት ችሏል። አይ ቲንክ በዓለም ዋንጫው ደግሞ የ4ኛው ጎል መሰለኝ። በቃ ቪኒ ትለያለች። እግዚአብሔር እኔ እንደኔ የሚወደው ግን አለኝ ዞይ በጣም ነው የምወደው እግዚአብሔር። እኔ የብራዚል ብሔራዊ ቡድን ጨዋታ ማለት ነው እንደዚህ በሌሊት ምናምን የምከታተለው አንደኛው ሪዝኔ ቪኒ ጁኒየር ነው ማለት ነው። በጣም ነው የምወደው። ቪኒን በአንድ ቃል ግለጿት ኮሜንት ሴክሽን ላይ። ይመሻሹ። ነገ በደንብ እናወራበታለን። ሰከንድ አፉንም እናያለን። አያገባኝም ማለት ነው። ከዚህ በኋላ የትኛውም ነገር ሊፈጠር ይችላል። ለምን ሲፈልግ በክራንቻ ይጫወትም፣ ሲፈልግ ቃሬዛ ላይ አይሆንም፣ ለምን ሲፈልግ በዊልቸር ላይ አይሆንም ማለት ነው። ከዚህ በኋላ ግን ኔይማር ጁኒየር ወደ ቋሚ አሰላለፍ ውስጥ መመለስ አለበት ማለት ነው። ተቀይሮ ገብቶ እንግዲህ ጥሩ እንቅስቃሴ ነበረ ያሳየው ማለት ነው። በዛ ላይም ደግሞ ተጫዋቹ ወደዛ ላይ ሲመለስ እንግዲህ በራስ መተማመኑ ይመለሳል ማለት ነው። ለማንኛውም እንግዲህ ሴኔሳዎች 6ኛውን የዓለም ዋንጫ የማሸነፍ አቅም አሁንም አለን እያሉ ይገኛሉ ማለት ነው። ለማንኛውም ከምድባቸው አንደኛ ሆኖ በማለፍ እንግዲህ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ዳግም ደጋፊ በብራዚል ተስፋ እንዲያደርግ ካርሎ አንቸሎቲ የፈቀዱ ይመስላል። የዛሬውን ጨዋታ ቡድኑ 3-0 አሸንፏል። ሁሉም ዲፓርትመንቱ በጣም ጥራት ነበረው። አሊሰን ቤከር አደገኛ የሚባሉ 3 ኳሶችን ማትረፍ ችሏል። በክሊንሺት ሲወጣ ዋነኛው ምክንያት የሱ ጥራት ነው። ማርኪኒዮስ እና ጋብርኤል ማጋሌሽ አሁን በብዙ የተግባቡ ይመስላል። ከሞሮኮ ጨዋታ ከዛ ዎኪንግ ፉትቦል ስሜት ቡድኑ በደንብ ወጥቷል። ቪኒሲዮስ ጁኒየር ዛሬም ኮከብ ነው። አስደናቂ ምሽት ነበረው። 3 ጎል አስቆጥሯል። አንዱ በጥፋት ተሽሮበታል። 2 ማስቆጠር ችሏል። ማቲያስ ኩኛ ሌላ ድሉን እየተጠቀመ ያለ ተጫዋች ነው። እሱ ውድድሩ ላይ 3ኛ ጎሉ ላይ ተገኝቷል። ቪኒ ጁኒየር 4ኛ ጎሉ ላይ ተገኝቷል። ኔይማር ጁኒየር ከ2 ዓመት በላይ ቆይታ በኋላ 23 ላይ የዓለም ዋንጫ ማጣሪያ ጨዋታ ከኡሩጓይ ጋር ከተጫወተ በኋላ ዛሬ ተቀይሮ ገብቶ 8 ደቂቃዎችን ማገልገል ችሏል። ቪኒሲዮስ ጁኒየር ራሱን በውድድሩ ኮከብ ተጫዋችም ኮከብ ጎል አስቆጣሪ ቦታም ለማግኘት በደንብ ጥረት እያደረገ ነው። በብዙ የተስተካከለ ጨዋነት የተላበሰ ለሚያደርገው ነገር በትክክል ኃላፊነት መውሰድ ትክክለኛ ብቃቱ ሰው ማየት የሚፈልገውን ነገር እያስመለከተበት ያለ ጊዜ ላይ ተገኝቷል። ብሩኖ ጊማሬሽ የዛሬ ጨዋታ ኮከብ ነው። በጣም አስደናቂ ነው። በኔ እይታ ነው ብላችሁ ያው ሞስት ቫሉብል ፕሌየር ኤምቪፒውን የሚወስደው ሱፔሪየር ፕሌየሩ ያለምንም ድርድር ቪኒሲዮስ ጁኒየር ነው። ግን ብሩኖ ጊማሬሽ የጨዋታው አስደናቂ ተጫዋች ነበር። 3ኛ አሲስት ላይ ደርሷል። አሲስት ቁጥርም ከመሪዎቹ ተርታ ተሰልፏል። ብራዚል በ7 ነጥብ የምድቡ አንደኛ ሆነ ወደ 32ቱም ተሻግራለች። አሁን ብራዚልነቷን እያገኘች ቀለሟን እያገኘች የተሻለች ሆናለች። ዳኒሎም ዛሬ በጨዋታው ጥሩ ነበር። ካዘሚሮ ሌላ አስደናቂ ተጫዋች ነበር። ተቀይሮ ወጥቶ ፋቢኒዮም ከገባ በኋላ ቡድኑ ጥሩ ነው። ኤንድሪክ ማርቲኔሊ አይነት ተጫዋቾችም ሌላ እድል ያገኙ ተጫዋቾች ናቸው። ቪኒሲዮስ ጁኒየር ከካርሎ አንቸሎቲ ጋር ሆኖ ይሄን ዋንጫ ወደ ብራዚል ለመውሰድ በጣም ጥሩ ትግል ላይ ያለ ይመስላል። ኔይማር ጁኒየር ስለተመለሰ በርካቶች ደስተኛ እንደሚሆኑ መናገር ይቻላል። በማቴስ ኩኞ፣ በቪኒሲየስ ጁኒየር እና በብሩኖ ጊማሬሽ እንዲሁም ደግሞ በፓኩዌታ መካከል የተፈጠረው መግባባት እንዴት ያለ ምርጥ መግባባት እንደሆነ መናገር ይቻላል። ፓኩዌታ ከዚህ በላይ ዳግም በብራዚል ሊግ ግን መቆየት አለበት የሚል እምነት የለኝም። ቡድኑ ቅብጠትን አያበዛም፣ ከሚዲያ ርቋል። ስለ ብራዚል አይባልም፣ ተደብቆ ስራውን እየሰራ ነው። የመጀመሪያ ጨዋታ የተበላሸባቸው ቡድኖች አሁን ጥሩ መስመር ላይ ያሉ ይመስላል። ስፔን፣ ፖርቱጋል፣ ብራዚል ለዚህ ማሳያ ይመስላሉ። በእርግጥ ስፔን እና ፖርቱጋል ሌሎች ፈተናዎቻቸውን የመወጣት ግዴታ አለባቸው።